የዘወትር አክብሮታዊ ሰላምታችን በያላችሁበት ይድረስ። ወደ ሸገር ታይምስ ቤተሰቦች እንደምናላችሁ። የዕለቱ የመረጃ ጥንቅራችን እነሆ በሰዓቱ ተመልሷል። እንደተለመደው ወቅታዊ ጉዳዮች የጥንቅራችን ትኩረት ናቸው። የዛሬው የመረጃ ጥንቅራችን በትግራይ ክልል ርዕሰ መዲና መቀለ ከተማ የተፈጠረውን አዲስ ፍጥጫ የሚዳስስ ይሆናል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳ 3 ጄኔራሎችን አሰናብተዋል። የጊዜያዊ አስተዳደሩ ትግራይ ክልልን መምራት ወደማይችልበት የመጨረሻው ደረጃ ወይንም ጫፍ ላይ ደርሷል ሲሉ ይፋ አድርገዋል። ጌታቸው ረዳ እንዲባረሩ ወይንም እንዲሰናበቱ የወሰኑባቸው 3 ጄኔራሎች ፈጽመው ከኃላፊነታቸው ካዛዥነታቸው አይነሱም ሲሉ ደግሞ ሌላኛው የህወሓት መሪ ዶክተር ደብረጽዮን ገብረ ሚካኤል ሞግተዋል። በትግራይ ክልል መቀለ ከተማ ምን እየተካሄደ ነው? ነገሮችስ ወዴት እያመሩ ነው? የጥንቅራችን ማጠንጠኛ ይሆናል። እንደተለመደው ያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራችሁ። በመቀለ ውጥረቱ ነግሷል። የመጨረሻው ደረጃ ላይ ደርሷል። በጌታቸው ረዳ ስልጣን ላይ ስለተሳሉት ጦር ሊመዙ ተቃርቧል የተባሉ 3 ጄኔራሎች ከስልጣናቸው እንዲነሱ ተወስኖባቸዋል። በዶክተር ደብረጽዮን ገብረ ሚካኤል በኩል ያለው የህወሓት ክንፍ ደግሞ አንድም ጄኔራል ከኃላፊነቱ ከስልጣኑ መነሳት የለበትም ሲል እየሞከተ ነው። በጥቂት ቀናት ውስጥ መቀለ ነገሮች ግልጥልጥ ይላሉ ተብሏል። ጌታቸው ረዳ በትናንትናው ዕለት 3 የትግራይ ሰራዊት የተባሉትን ከፍተኛ አዛዦች ማገዳቸው ነው ለዚህ ውጥረት ጉል መነሻ የሆነው። በጌታቸው ረዳ ፊርማ የተጻፈው ደብዳቤ ሜጀር ጄኔራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሹ በየነ እንደዚሁም ብርጋዴር ጀነራል ምግብ ኃይሌ ለጊዜ መታገዳቸውን ያስረዳል። በትናንትናው ዕለት መጋቢት 1 ቀን 2017 የተጻፈው ይህ ደብዳቤ 3ቱ ከፍተኛ ሰራዊት አመራሮች የታገዱት ከመንግስት ውሳኔ ውጪ መላ ህዝባችንና ወጣቱን ወደ ግርግር፣ የጸጥታ ኃይላችንን ወደ እርስ በርስ ግጭት ብሎም ህዝባችንን ወደማይወጣበት አዘቅት የሚያስገባ አደገኛ እንቅስቃሴ አልቆመም በሚል መነሻ ነው። ጊዜያዊ አስተዳደሩ በ3ቱ ከፍተኛ የሰራዊት አመራሮች ላይ የእግድ ውሳኔውን ያስተላለፈው በዚህ ምክንያት ስለመሆኑም ተጠቅሷል። ይህ ሁኔታ ስርዓት ባለው አካሄድ መግባባት እስኪደረስበት ድረስ ከፍተኛ የጦር መኮንኖቹ ከሰራዊት ግንባር የማዘዝ ኃላፊነታቸው ላልተወሰነ ጊዜ የታገዱ ስለመሆኑ አቶ ጌታቸው ረዳ በዚህ ደብዳቤ ወስኖባቸዋል። ለነዚህ ከሰራዊት አዛዥነታቸው ላልተወሰነ ጊዜ የታገዱት መኮንኖች በየግላቸው የተጻፈው ደብዳቤ የክልሉ ሰላምና ጸጥታ ኃላፊ እንደዚሁም የትግራይ ክልል ኃይል አዛዥ የሆኑት ሌተናል ጀነራል ታደሰ ወረደ እንዲያውቁትም ግልባጭ ተጽፎላቸዋል። እነዚህ 3ቱ የግንባር አዛዦችን ጨምሮ በርካታ ከፍተኛ የሰራዊቱ አዛዦች ድጋፋቸውን በደብረጽዮን ገብረ ሚካኤል ለሚመራው የህወሓት ቡድን ሲገልጹና በጊዜያዊ አስተዳደሩ ላይ ለውጥ እንዲደረግ ሲጠይቁም ነበር። ከዚህ ባለፈም ጌታቸው ረዳና የጊዜያዊ አስተዳደሩ መሪዎች በትግራይ ህዝብ እንደዚሁም በትግራይ ሰራዊት ላይ ክህደት የፈጸሙ ሲሉ ሲወነጅሏቸውም ቆይተዋል። የ3ቱ ከፍተኛ የሰራዊት አመራሮች መታገድ በክልሉ መገናኛ ብዙሃን ይፋ ከመደረጉ በፊት አቶ ጌታቸው ረዳ ጋዜጣዊ መግለጫ ሰጥተው ነበር። በዚህ መግለጫቸው የትግራይ ሰራዊት አዛዦች ለአንድ ቡድን ወግነዋል ሲሉ ወንጅለዋቸዋል። ባለፈው ጥር 15 2017 በርካታ የትግራይ ሰራዊት ከፍተኛ አመራሮች ስብሰባ ካደረጉ በኋላ በትግራይ ጊዜያዊ አስተዳደር ላይ ለውጦች እንዲደረጉ በመግለጫም ጠይቀው ነበር። የክልሉ ጊዜያዊ አስተዳደር በአዲስ እንዲዋቀር ወስነን ያሉትን የትግራይ ሰራዊት አዛዦች መፈንቅለ መንግስት አውጇል ሲሉም የፕሬዝዳንት ጌታቸው ረዳ ጽህፈት ቤት በወቅቱ መክሰሱም ይታወሳል። የትግራይ ሰራዊት ከፍተኛ አመራሮች በዚህ አቋም መግለጫቸው ላይ በዶክተር ደብረጽዮን ለሚመራው የህወሓት ጉራ እውቅና መስጠታቸውም የሚታወስ ነው። በተለይ ባለፈው ዓመት ነሐሴ ወር ከተካሄደው 14ኛው የድርጅቱ ጉባኤ በኋላ ለሁለት በተከፈሉት የህወሓት አመራሮች መካከል በሊቀመንበሩና በምክትሉ የሚመሩት ሁለት ወገኖች ለወራት በከፍተኛ ፍጥጫና መካሰስ ውስጥ ቆይተዋል። ይህ በህወሓት ፖለቲካ አመራሮች መካከል የቆየ ውዝግብ የፌዴራል መንግስቱ ድረስም የደረሰ እጅግ አንገብጋቢም ጉዳይ ነበር። ለወራት በገለልተኝነት የቆዩት የትግራይ ወታደራዊ አመራሮች አብዛኞቹ በደብረጽዮን ለሚመራው ወገን ድጋፍ መስጠታቸውን ተከትሎ በክልል ውስጥ ስጋት ተፈጥሯል። ጌታቸውና ዶክተር ደብረጽዮን የሚመሩት የህወሓት ቡድኖች ግንኙነት ሸክሮ ባለፉት ወራት ከፍተኛ ክፍፍል የተከሰተ ሲሆን የደብረጽዮን ቡድን ጊዜያዊ አስተዳደሩ በድጋሚ እንዲዋቀር በተደጋጋሚ ጥያቄ ሲያቀርብ ነበር። በፕሪቶሪያው የሰላም ስምምነት መሰረት የተሰጠኝ ስልጣን በትግራይ ክልል ምርጫ ተካሂዶ ህጋዊ የሆነ መንግስት እስኪቋቋም ድረስ ክልሉን ህዝቡን ማሻገር ነው የሚሉት ጌታቸው ረዳ ደግሞ ከስልጣን ማንም አያነሳኝም ሲሉ እየሞገቱ ይገኛል። በዚህ ስልጣን ላይ ሙጭጭ ብዬ መቀጠል አልፈልግም ሲሉ ከሰሞኑ በመቀለ ከወጣቶች ጋር ባደረጉት ስብሰባ ተናግረው የነበሩት አቶ ጌታቸው ረዳ አንድ ግልጽ ኃላፊነት ግን ተሰጥቶኛል ባናቸው። ምርጫ ተካሂዶ በትግራይ ህዝብ የመረጠው ኃይል ወደ ስልጣን እስኪወጣ ድረስ ህዝቡን ክልሉን የማሻገር ነው። ከዚህ ባለፈም በፕሪቶሪያው ሰላም ስምምነት መሰረት በትግራይ ክልል በህግ እውቅና ተሰጥቷቸዋል የተባሉ ግዛቶች እንዲመለሱ፣ ከዛ ባለፈ ደግሞ በመጠለያ ካምፖች የሚገኙ የትግራይ ተወላጆችን ወደ መኖሪያ ቀያቸው መመለስ ነው ሲሉም ተናግረው ነበር። ከዚህ ባለፈም ጌታቸው ረዳ አንድ በግልጽ ተናግረው የነበሩት ጉዳይ በብዙዎች ዘንድም መነጋገሪያ ርዕሰ ነጥብ ሆኖ ቀጥሏል። ጌታቸው ረዳ በመቀለ ለወጣቶች እንደተናገሩት ከሆነ አንድና አንድ ነገር ላረጋግጥላቸው እወዳለሁ። በነ ዶክተር ደብረጽዮን የሚመራው ወይንም በርሳቸው አገላለጽ ይህ የጥፋት ኃይል ዳግም ወደ ስልጣን እንዳይመጣ በሚችለው ሁሉ እታገላቸዋለሁ ሲሉ ገልጸው ነበር። زعوانا حدا والقصب سلطان يكون المنجست تقيو اي تقولوا مسايده نغاغروا مسانات نغاغر انتوي انا نادي اقام يكون زي انا هاستركو فلا خير تخدي تركب ترحي انا خصني لو بيزغورو مخنياتي بلي يلن حنس زبطا ነገር ግን اذا حاجه زين سلطان كيملس ግን ሁሉ صعرف ገበለ
ከመቀለው የወጣቶች ስብሰባ በኋላ ጌታቸው ረዳ ሶስቱን በትግራይ ክልል በዚህ ሰዓት ትግራይን እስከ መገንጠል ድረስ አጀንዳ ያነሱ የሚገኙት ከዚህ ባለፈም ከህወሓት ውጪ በትግራይ ክልል መንግስት የለበትም በሚል ውግንናቸውን ላንድ ቡድን ብቻ ሰጥቷል የሚባሉት እነዚህ ሶስት ጀነራሎችን ከሰራዊት አዛዥነታቸው አንስተዋል። ጌታቸው ረዳ በጊዜ አስተዳደሩ ፕሬዝዳንት ከሆነ በኋላ የወሰዱት እጅግ ቁልፉ ወታደራዊ ውሳኔ ተብሎ እየተገለጸ ይገኛል። ይህ ውሳኔ ግን በደብረጽዮን ገብረ ሚካኤል በኩል በሚመራው ህወሓት ዘንድ ተቀባይነትን አላገኘም። ከነ ደብረጽዮን ገብረ ሚካኤል ባለፈም የክልሉ የሰላምና ጸጥታ ቢሮ ኃላፊ የሆኑትና ሶስት ጀነራሎች እንዲባረሩ ግልባጭ የተጻፈላቸው የትግራይ ክልል ጊዜ አስተዳደር ምክትል ፕሬዝዳንቱ ሌተና ጀነራል ታደሰ ወረደም ውሳኔውን ህግን ያልተከተለ ሲሉ ተቃውመውታል። ፍጥጫውም እንደቀጠለ ይገኛል። የነ ዶክተር ደብረጽዮን ገብረ ሚካኤል ህወሓት እንደሚለው ከሆነ እገዳው መሰረተ ቢስና የማይተገበር ነው። ፕሬዝዳንት አቶ ጌታቸው ረዳ ይህን ውሳኔ በማሳለፋቸው አምባገነን ፕሬዝዳንት ሲል ሰይማቸዋል። በዶክተር ደብረጽዮን የሚመራው ህወሓት አቶ ጌታቸው ረዳ ሶስቱን የከፍተኛ የሰራዊት አመራሮች ከስልጣናቸው ወይንም ከአዛዥነታቸው እንዲሰናበቱ ያወጡት መግለጫ በተመለከተ ምላሽ ሰጠ ሲሆን በዚህም ፕሬዝዳንቱ ጌታቸው የወሰዱት እርምጃ በሌላ ስልጣናቸው የወሰዱት የማይተገበር ሲል በጽኑ እቃወማለሁ ባይ ነው። እገዳው መሰረተ ቢስና የማይተገበር ሲል ውድቅ ያደረገው መግለጫው ፕሬዝዳንት ጌታቸው ረዳን ከስልጣናቸው የኃላፊነት ቦታ ማንሳቱንም አስታውሷል። ጌታቸው ረዳን አምባገነን ፕሬዝዳንት ነበር ሲልም ያጣጣላቸው። የግድ እርምጃውን የተደራጀ ሰራዊት ለማፍረስ ሲደረግ የቆየው ተንኮል አካል ነው ያለ ሲሆን እርምጃው አደገኛ ውጤት የሚያስከትል ነው ሲልም አስጠንቅቋል። መሰረተ ቢስ ሲል የገለጸው የሶስቱ ከፍተኛ የሰራዊት አመራሮች ጊዜያዊ እግድ የሰራዊት አባላትና ህዝቡ እንዳይቀበሉትም የሚል ጥሪ በግልጽ አስተላልፈዋል። ሶስት ጀነራሎች መሰናበታቸውን በተመለከተ ግልባጭ ደብዳቤ የተጻፈላቸው የትግራይ ክልል ሰላምና ጸጥታ ቢሮ ኃላፊ እንደዚሁም ምክትል ፕሬዝዳንት የሆኑት ሌተና ጀነራል ታደሰ ወረደ የጌታቸው ረዳ ውሳኔ ተቋማዊ አሰራርን ያልተከተለ ሲሉ ውድቅ አድርገውታል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳን ውሳኔ ተከትሎ የክልሉ ሰላምና ጸጥታ ቢሮ የወንጀለኞች ጠበቃ መሆን ይብቃ በሚል ርዕስ ዛሬ ባወጣው መግለጫም ውሳኔውን እንደማይቀበሉ አስታውቋል። የግድ እርምጃው የተላለፈው በወንጀለኞች ላይ የተግባር እርምጃ መውሰድ ስለተጀመረ ነው ብለዋል። የጊዜ አስተዳደሩ በሶስቱ ጀነራሎች ላይ ያሳለፈውን የግድ ውሳኔ ተቋማዊ አሰራርና ህግን ያልተከተለ ሲልም ገልጾታል። ያልሾመውን ያወረደ ነው ሲል የጊዜ አስተዳደሩን ፕሬዝዳንት ውሳኔ የገለጸው የጸጥታ ኃይሉ መግለጫ በግል የተወሰደ እርምጃ በመሆኑ ተቀባይነት የለውም ብቻ ሳይሆን ስልጣንን ተጠቅመው ወንጀልና ወንጀለኞችን ለመከላከል እንደዚህም ለመቆጣጠር የሚደረገውን ጥረት ወደ ኋላ የሚመልስ በመሆኑ ሊቆም ይገባል ሲልም ነው የጠየቀው። የተጀመረው ህግና ህገ መንግስቱን የማስከበር ስራ ተጠናክሮ እንደሚቀጥል ለህዝባችንም ልናሳውቅ እንወዳለን ብለዋል። በተመሳሳይ በደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድንና በክልሉ የጸጥታ ኃይል ተብሎ በሚጠራው ኃይል የሚደገፈው ኃይልም የጊዜ አስተዳደሩ ፕሬዝዳንት ውሳኔን ህገወጥ ሲል በመኮነን የተደራጀ ያለውን ሰራዊት ለማፍረስ የሚደረገው ስራ ወደ ከፍተኛና አደገኛ ደረጃ እንዲሸጋገር ያደረገ ሲልም ነው የጠራው። የህወሓት ቡድን ጌታቸው ረዳን የቀድሞ ፕሬዝዳንት ሲል ይገልጻቸዋል። ጌታቸው ከተሰጣቸው ስልጣንና ኃላፊነት ውጪ በጀነራሎች ላይ ውሳኔ ለማሳለፍ ጥሯል። አግዱ ምንም አይነት መሰረት የሌለውና ሊተገበር የማይችል ነው ሲልም አጣጥሎታል። የሰራዊቱ የእዝ ሰንሰለት በባህሪው ለቅጽበት እንኳን ሊቋረጥ አይገባም ያለው የቡድኑ መግለጫ የግንባር መሪዎችን አገጃለሁ ማለቱ በራሱ ሆነ ተብሎ ተጋላጭነትን እንዲጨምር የሚያደርግ የትግራይን ሉዓላዊነትና የህዝቡን ደህንነት አደጋ ላይ ለመጣል ያለመ ክህደት ነው ሲል ነው ጌታቸው ረዳን የኮነናቸው። የብዙዎች ስጋትም ጌታቸው ረዳ ከጦሩ እንደዚሁም አብሯቸው ከሚሰሩት ሌተና ጀነራል ታደሰ ወረደ ጋር ግጭት ውስጥ ከገቡ በውሳኔ አለመግባባት ላይ ከተደረሰም መጨረሻቸው ምን ይሆናል የሚለው ነው። ጌታቸው ረዳ ምናልባትም በኃይል በመፈንቅለ መንግስት ከስልጣናቸው ሊነሱ የሚችሉበት በዚህም ከፌደራል መንግስት ጋር ግጭት ሊፈጠር የሚችልበት አደጋ በመቀለ አንዣቧል ሲሉ አስተያየታቸውን እየሰጡ ይገኛሉ። ከዚህ ባለፈም የመቀለ ወጣቶች ከሰሞኑ ከአቶ ጌታቸው ረዳ ጋር ባደረጉት ስብሰባ የኃይል እርምጃ ወሰዱ፣ የማትወስዱ ከሆነ ግን የራሳችንን ውሳኔ ለመውሰድ እንገደዳለን ሲሉ በደብረጽዮን ገብረ ሚካኤል የሚመራውን ህወሓት እንደሚታገሉ ገልጸው ነበር። እነዚህ ፍጥጫዎች ከቀን ወደ ቀን በመቀለ የማያቋርጥ የህዝብ ግጭት ሊፈጥሩ እንደሚችሉ ከዚህ ባለፈም የትግራይ ሰራዊት ተብሎ የሚጠራው ኃይልም የእርስ በርስ ግጭት ሊቀሰቅስ እንደሚችል ስጋታቸውን የሚገልጹ በርካቶች ናቸው። የተወደዳችሁ የሸገር ታይምስ ቤተሰቦች ዕለቱ የመረጃ ጥንቅራችን ያዳመጣችሁን ይመስላል። ስለሰማችሁን አመሰግነን። በያላችሁበት ሰናይ ጊዜ ይሁንላችሁ። የቻናላችን የመረጃ ቅኝቶች እንደዚሁም ዕለታዊ ዜናዎች ሰዓታቸውን ጠብቀው የሚቀጥሉ ይሆናል። ለአሁኑ በድጋሚ ስላዳመጣችሁን አመሰግነን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።